መጣው በቃ መኪና ላይ ያሳጥበኝ ነው እንዴ? መኪና ትንሽ ቆሽሿል፣ እሷን አሳጥበኝ መጣው። አምልጥ ማቲያስ። እሺ ማቲያስ እጪ ሰውዬ ደሞ ማቲያስ እንደው ሞሪ ነው ሞኝ ቦምባስቲክ ሳይድ አይ። አቤት ቦስ። ደሙ ምን ሆነ ነው ቦስ? ትንሽ ሆዴ ነው ሞኝ። ውይ ታዲያ እንዴት ይሻላል? በእናትህ እኔ ደግሞ አንድ ላይ ምሳ እንድንበላ ተዘጋጅቼ እንድንወጣ ነበር። ቦስ ለቀቀኝ። ገና ነኝ። የት ነው የምንሄደው? ቶሎ በል 5 ደቂቃ ነው ያለኝ። ፏፏ እሺ ቶሎ በል። ወይኔ በላቸው ምን መሰልኩ እኮ ማሉ ስራ በትቼ ቤት ብትቀመጥ አንተ መጫወቻ ነው። ወይኔ በላቸው እንዴ ማቲያስ የኔ ቆንጆ እንደምትመጣ እኮ አልነገርከኝም ነበር። ሰርፕራይዝ ላድርግሽ ብዬ እኮ ነው። ሰርፕራይዝ? አዎ ታውቂያለሽ፣ ያኔ ካየሁሽ ጀምሮ እንቅልፍ ተኝቻለሁ። የምርህን ነው? አዎ እና ዛሬ ቤትሽ ድረስ የመጣሁት በስነ ስርዓት ልጠይቅሽ ነው የኔ ቆንጆ። እባክሽ ፍቅረኛ ይሁን። እንዴ ምንድነው ይሄ? ጎመን ይላ የፍቅር ጥያቄ ልጠይቀኝ ጎመን ይዘህ ትመጣለህ? አይ በሞላ አበባ ለምንድን ነው አበባ ይዘህልኝ አልመጣህ? ተያ አበባ ባመጣልሽ አበባው ከሁለት ቀን በኋላ ይደርቅና ትጠይዋለሽ። ይሄንን ጎመን ግን ከድንች ጋር አድርገሽ ቆንጆ ትሰሪና ትበይበታለሽ። ሰውነትሽም ጠንከር ይላል። ስለዚህ አበባ ባመጣላት አበባው በሁለት ቀን ይደርቃል በሚል ተልካሻ ምክንያት ጎመን ይዘህልኝ መጣ? ሂድልኝ። እንደውም እንደዛ ቀልድ አልፈልግም። ግቢ ለቃውጣ። ማን ነው ማቲያስ ጎመን ብቻ ነው ይዞልሽ የመጣ ያለው? ለምንድን ነው እንደዚህ ዝቅ አድርገሽ የምታይኝ? እና መጀመሪያ እንደዛ አትለኝም ነበር እንዴ? ሌላ ምን ይዘህልኝ መጣ? 100% ከንጹህ ጤፍ የተሰራ ወፍራም እንጀራ። እንደ ሱቁ የሚበጣጠስ ነው ይመስልሽ? ቁርስ ምሳ እራት ትበያለሽ። በቃ የዘንድሮ ሴቶች ማመስገን አቆሙ ማለት ነው። የራስሽ ጉዳይ የራስሽ ጉዳይ። ወይኔ ማቲያስ ስራ ሲጀምር ዘነጥበታለሁ ብዬ ገዛሁትን ቆዳ ጫማ በስራ ፍለጋ ልጨርሰው ነው። እንደሰከን አብራም አብርሽ እኔ እኮ ነኝ እንዴ ማቲያስ። መች ነው ከዩኒቨርሲቲ የተመለስ እንዴ? 2 ወር ሆነኝ እኮ። እና እንዴ ነው 2 ወር ሙሉ ያልተገናኘ? ምን በእናትህ ጠዋት 12 ሰዓት ስራ ፈለገ እወጣለሁ፣ ማታ እገባለሁ። አንተ ግን መች ነው ሌብነት የጀመርከው? እሱ ሌላ ጊዜ ተገናኝተን እናወራዋለን። ባይሆን ስልክ ስጠኝና አልደውልልህ። አብርሽዬ ስልኬማ እኮ አንተ ጋር ነው። ባይሆን ቁጥርን ጽፈህ ስጠኝ። ኧረ ይቅርታ በእናትህ አንተ መሆኑን አላወኩም ነበር። በቃ ካርድ ግን ብዙ ጊዜ አልሞላ ቢፖል አደርግልሃለሁ። ኧረ በቃ አንተን ስልክ ስጠኝ እኔ እደውልልሃለሁ። እሱ ጥሩ ሀሳብ ነው። ስራው አሪፍ ነው መሰለኝ። አይፎን ይዛል። አዎ በእናትህ አንተ ግን ስራ ካላገኝ እንዴ ልትሆን ነው? ምንም ያስፈልገው ነገር የለም። እኔማ እባክህ በተማርኩበት የኢንጂነሪንግ ሙያ ምንም ስራ ላገኝ አልቻልኩም። ባልተማርኩበት ልሰራ ነው። ኧረ በጣም አሪፍ ሀሳብ ነው። ቁጭ ከማለት ይሻላል። ግን ምን ለመስራት አሰብክ? እንዴ ማቲያስ ሰረሰከ አይ ቆንጆዬ። አቤት። ከመንገድሽ ስላስቆምኩሽ ይቅርታ፣ ግን በጣም ነው የምታምሪው። አመሰግናለሁ። ስልክሽን ብትሰጪኝ ቅር ይልሻል? ለመሆኑ ስራ ትሰራለህ? አይ ገና ስራ እየፈለግኩ ነው። በጣም አመሰግናለሁ የኔ ቆንጆ። የኔ ቆንጆ የሰጠሽኝ ስልክ እኮ አይሰራም። አንተም እኮ አትሰራም። በቃ ውጪልኝ። ሁለተኛ ላይሽ አልፈልግም። ከመጣሽ ጀምሮ ህይወቴ ምስቅልቅል እኮ ነው ያደረግሽው። ይኸው እንዳለ ቀራቅንቦሽ ይዘሽ ውጪልኝ። ነይ ውጪ። ሁለተኛ ቤቴ ድርሽ እንዳትይሽ። እኔ እኮ ከአንተ ውጪ ማንም የለኝም። ወዴት ነው እንጂ የምትለኝ? እሺ እኔ ስለሱ አይመለከተኝም። ብቻ ቤቴን ለቀሽ ውጪልኝ። እንዴ ማቲያስ የሚስቴ ቦርሳ የት አለ? ወደ ቤት ያስገባሁት። የሚስቴን ቦርሳ ቤት አስገባው? አሁን አልፈልገውም ስትል ስለሰማው ወደ ቤት ያስገብቸው ነው። ሚስትህንም ወርውራትና ይዣ ልግባ። የሚስቴን ቦርሳ መልስልኝ። ምንድነው ችግር? በቃ ሚስትህን ላካትና ይዛው ትውጣ። እንዴ ወሬ ልትሄጂ ነው? እዚህ ጋር ቁሚ፣ እኔ ይዤው እመጣለሁ። እንደውም ሂጂ ግቢ፣ እኔ ይዤው እመጣለሁ። ቦምባስቲክ ሳይድ አይ። የሚስቴን ቦርሳ ብቻ መልስልኝ ማቲያስ። አንተ እኔ ቤት ከገባማ እኔ ያንተ ቤት ልግባ። ና አተ ማቲያስ
አቤት ቦስ። ይኸውልህ አሁን ከ30 ደቂቃ በኋላ የሚመጣ ትልቅ እንግዳ አለ። ሴት ናት ቦስ። ዝም ብለህ ስማኝ። የምንጠብቀው ሰው አማርኛ አይችልም። ደግሞ እንግሊዘኛ ቦስ። ጥርሴን የነቀልኩበት አይደል? እንግሊዘኛ ቢሆን ላንተ ነገር ነበር እንዴ? እንግዳችን የመጣው ከናይጄሪያ ነው። ከሳምንት በፊት የገዛሁትን 10 ሺህ ሄክታር መሬት ከኔ ገዝቶ አሁን ሪስቴት ለመገንባት ነው እዚህ የመጣው። ስለዚህ በ10 ደቂቃ ውስጥ አስተርጓሚ ይዘህ መምጣት አለብህ። ቶሎ በል። ላኦሲያ ማቱሻ ሃናንጌ በናይጄሪያ ነው ያወራው? አዎ ቦስ። ከመጀመሩ ነው ደግሞ ናይጄሪያ ማውራት የጀመርከው? መጣልህ ቦስ። አይ ሳላዋ ኢትዮጵያ አፍሪኬ ማኩማሪ ማላ ቦስ ቁርስ እየበላን እናውራ እያለ ነው። ከ10 ደቂቃ በኋላ የሚገቡ ኮንቴነሮች ስላሉ እነሱን ለመረከብ ሄዳለሁ። ስለዚህ እዚሁን ጨርስ በለው። ጃኦ ኦሞላምፖ ራሞ ላምፔ ካኦዋና ማቦ ለነገሩ ስታይ በተምታቃት መስልም አጥንተ ላይ ስጋ ይቀቡ ነው የምትመስለው እያለ ነው። ጭራሽ ለስድብ ነው የመጣው። የቦስም የሰውየውን ብቸኛ ወራሽ ሆንኩ ማለት አይደል? እድሜ በሙሉ ስፈልግሽ ኖሬ ምን አባ ፈልገህ ነው? ስልኬን ተቀበልክኝ? የጀግና የኔ ፍቅር ወይ ማታ እኮ በህልሜ ቻይና ሄድኩ። የምርሽ ነው? እኔ ራሱ ማታ በህልሜ ከ3 ቆንጆ ሴቶች ጋር ነበርኩ። እኔም ነበርኩበት። አይ አንቺማ ቻይና ነበርሽ። አንድ አይኑን $50,000 እንገዛለን። ምን አይነት ችጋራም ሰው ቢሆን ነው አይኑን በገንዘብ የሚቀይረው? ኧረ እነዚህ ይቀልዳሉ። $50,000 ሲባዛ በ180 50,000 ሲባዛ $1 180 ነው። 180 እኩል 9 ሚሊዮን ብር። ግን ከሁለት አይንህን መሸጥ አስፈላጊ አልነበረ። ምንም የሚታይ ነገር በሌለበት ዓለም ሁለት አይን ምን ይሰራል ብለሽ ነው ዶክተርዬ? በሊንካ ይሄን ሁለት አይን የሸጥክበትን $100,000 ነው። ራስን ተንከባከብ እሺ? እሺ ዶክተርዬ። ጂዞስ I will tell you that money stop nonsense. ወይኔ አንተ ልጅቷ ለምንድን ነው በውስጥ ልብስ ፎቶ የላከችልህ? ትናንትና የውስጥ ልብስ ግዛልኝ አላልሽኝም? እያስመረጠችኝ እኮ ነው። እንዴ ለምንድን ነው በራቁት ድጋሜ ላከችልህ? ያው ሌላ የሚገዛ ሰው አግኝታ ይሆናል የሸጠችው ማለት ነው። አሁን ተነስቼ ያደርገ ብረጋግጥ ምን ታመጣለህ? ማነው? እኔ ነኝ። ሰላም ነው ጎረቤቴ? እግዚአብሔር ይመስገን ሰላም ነው። አለን። የባንክ አካውንት ንገረኝ እስኪ። ለምን እንደምነግርህ ዝም ብለህ ንገረኝ። ንግድ ባንክ። እሺ 1000 12 52 62 ለምን እንደጠየቅኩ ግን ገብቷል? አልገባኝም። ለምንድን ነው የጠየቀኝ? አሁን የምበደርን 2000 ብር ነገ በየትኛው አካውንት እንደማስገባልህ ለማወቅ ነው። ብድር? አዎ 2000 ብር።